በትላንትናው ዕለት አዲስ አበባ በዓለም አቀፍ የዩቲዩብ ኮከብ አይሾ ስፒድ መምጣት ታውካውላለች። ከመርካቶ ግርግር እስከ ቅድስት ስላሴ ካቴድራል ውዝግብ፣ ከአዶናይ አስደናቂ ቅንነት እስከ ሚስ ኢትዮጵያ ሀሴት ደረጀ ኩሩ ማንነት ድረስ በትላንትና ውሎ የታዩ እጅግ አነጋጋሪ ክስተቶችን ይዘንላችሁ ቀርበናል። የቲክታከሮቹን መገፍተር፣ የጆን ዳንኤልን ስርቆት፣ የስፒድ የጥሬ ስጋ ገጠመኝ ምን ይመስል ነበር? እንዲሁም ከነዚህ ወሬዎች ጎን ለጎን የከንቲባ አዳነች አቤቤን የማስተር ነት ከበደን ጉብኝት ጨምሮ ሌሎች መረጃዎችንም ዘርዘር አድርገን ይዘንላችኋል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁን ጥቂት ዝለቁማ። በዓለም አቀፍ ደረጃ ከ48 ሚሊዮን በላይ ተከታዮች ያሉት አሜሪካዊው ዩቲዩበር አይሾ ስፒድ ደዝ አፍሪካ የተሰኘውን አህጉራዊ ጉብኝቱን ወደ ኢትዮጵያ ማምራቱ ሲሰማ በከተማው ያሉ ወጣቶችና ቲክታከሮች በጉጉት እየጠበቁት ነበር። ስፒድ ወደ አፍሪካ ትልቁ የገበያ ማዕከል መርካቶ ሲያመራ ግን ሁኔታዎች ተቀያየሩ። በመርካቶ የነበረው የሰው ብዛትና ስፒድ የሚለው ጩኸት ግድግዳዎቹን የሚያናውጥ ነበር። እዚህ ጋር ሁለት ተቃራኒ ገጽታዎች ታይተዋል። በአንድ በኩል ስፒድ ወደ አንድ የወርቅ ቤት ጎራ ባለበት ወቅት ነጋዴዎች እንደ ስራቸው ልባቸው ወርቅ መሆኑን አሳይተዋል። ለእንግዳቸው ክብር ሲሉ ውብ የእጅ ጌጥ በስጦታ አበርክተውለታል። በሌላ በኩል ግን አንዳንድ ነጋዴዎች የሀገርን ስም የሚያጠፋ ተግባር ፈጽመዋል። አንዲት ወጣት ነጋዴ ለስፒድ አንድ ቲሸርት 5000 ብር በወቅቱ ምንዛሬ እጅግ የተጋነነ ዋጋ ስትሸጥ በቀጥታ ስርጭቱ ላይ ታይቷል። በዓለም አቀፍ ሚዲያዎችም ላይ እየተቀባበሉት ይገኛሉ። ሀገርን ለማስተዋወቅ የመጣን እንግዳ እንዲህ መበዝበዝ ነውር ብቻ ሳይሆን ወንጀል ነው በሚል ብዙዎች ተቆጥተዋል። የህግ ባለሙያዎችም ልጅቷ ደረሰኝ ባለመቁረጧ ልትጠየቅ ይገባል በሚል ሀሳባቸውን ሰንዝረዋል። የስፒድ ጉዞ ወደ ቅድስት ስላሴ ካቴድራል ሲያመራ ግን ጉዳዩ ወደ ሃይማኖታዊ ክርክር ተቀየረ። ስፒድ በቤተክርስቲያን ግቢ ውስጥ አባቶች በመስቀልና በወንጌል ሲቀበሉ ታይቷል። ሆኖም ስፒድ የቦታውን ቅድስና በሚገባ ባለመረዳቱ በቤተ መቅደስ ውስጥ ቆሞ ስለ ሜሲና ሮናልዶ ጥያቄ ሲያነሳ ሲጮህና ሲዘልም ታይቷል። ይህ ክስተት በብዙ የኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ቤተክርስቲያንን ማስደፈር ነው በሚል ከፍተኛ ቅሬታ አስነስቷል። አባቶች ወንጌልና መስቀል ይዘው መውጣት አልነበረባቸውም፣ ግቢውን አሳይቶ ማሰናበት ይበቃ ነበር በሚል ማህበራዊ ሚዲያው በቁጣ ተሞልቷል። በሌላ በኩል አዶናይ የራሱን ዝና ለመገንባት ሳይሆን ኢትዮጵያዊው አይሾ ስፒድ ተብሎ የሚጠራውን ወጣት ለመርዳት ያደረገው ጥረት የብዙዎችን ልብ ነክቷል። ከጉብኝቱ በፊት አዶናይ ለወጣቱ ሜካፕ በማሰራት ጥርሱን በነጻ በማሳጠብና ከስፒድ ጋር እንዲገናኝ የተቻለውን ሁሉ በማመቻቸት ትልቅ ስራ ሰርቷል። ሆኖም ኢትዮጵያዊ ስፒድ ከአሜሪካዊ ስፒድ ጋር ሲገናኝ ትልቅ የቋንቋ ችግር አጋጥሞት ነበር። ምንም እንኳን በቁመትና በመልክ ቢመሳሰሉም ወጣቱ መሰረታዊ እንግሊዘኛ ባለመቻሉ ከስፒድ ጋር ሊግባባ አልቻለም። የዚምባብዌው ስፒድ ስለ ሴቶች ሲጠይቀው ያበደ ነው እያለ ሲመልስ የነበረበት መንገድ ለብዙዎች አሳፋሪና አሳዛኝ ነበር ተብሏል። ቋንቋ ለመቻል ትልቅ እድልን እንዲያጣ አድርጎታል በሚል ብዙዎች አዝነውበታል። በተቃራኒው ከዚምባብዌው የመጣው የስፒድ አምሳያ በእንግሊዘኛ ችሎታውና በነበረው ቫይብ ስፒድን በሚገባ አግዞታል። ስፒድ ታሞ መጸዳጃ ቤት በሄደበት ወቅት የዚምባብዌው ስፒድ ስርጭቱን የሸፈነበት መንገድ እውነተኛውን ስፒድ ጭምር አስረስቷል ተብሏል። በዚህም ገና ትልልቅ መድረኮች ለሱ ክፍት ይሆኑለታል በሚል ከኢትዮጵያዊ ስፒድ ጋር በማወዳደር እንግሊዘኛ ቋንቋ ባለመቻሉ ያጣውን ትልቅ እድል ለማስረዳት ሲጥሩ ተመልክተናል። በዚህ ሁሉ ግርግር ውስጥ ኢትዮጵያን በክብር የወከለችው ሚስ ወርልድ አፍሪካ ሀሴት ደረጀ ነበረች። ሀሴት በነበራት የመግባባት ብቃት፣ በእንግሊዘኛ ችሎታዋና በነበራት ኩሩ ማንነት በሚሊዮኖች የሚቆጠሩ የዓለም ተመልካቾችን አስደምማለች። ስፒድ ኢትዮጵያ ተመልሼ ከመጣው አብረሽኝ ለራት ተወጫለሽ ብሎ ሲጠይቃት አስብበታለሁ በሚል በኩራት የሰጠችው ምላሽ ኢትዮጵያዊት ሴት ቆንጆ ብቻ ሳትሆን ኩሩና ጨዋ መሆኗን አስመስክራለች በሚል ውዳሴ እየጎረፈላት ይገኛል። በቲክቶክ መንደርም ተከታዮቹ አጀብ በሚያስብል ቁጥር እየጨመሩላት እንደሆነም መታዘብ ችለናል። እጅግ አነጋጋሪ በሆነው የስፒድ የኢትዮጵያ ቆይታ ውስጥ ብዙዎችን ያስገረመውና አንዳንዶችንም ያሳፈረው ትልቁ ነገር ስፒድ ለኢትዮጵያ ታዋቂ ቲክታከሮች የሰጠው እጅግ አነስተኛ ትኩረት ነበር። እንደ ቢቦይ ቶሚ፣ ጆን ዳንኤል፣ ማሪያ ሉና፣ ራቼ ፐርሲምና ሚስ ፈንዲሻን የመሳሰሉ በሚሊዮኖች የሚቆጠሩ ተከታይ ያሏቸውና በኢትዮጵያ ማህበራዊ ሚዲያ እንደ ነገስታት የሚታዩ ዝነኞች ስፒድ አጠገብ ለመታየትና ትኩረቱን ለመሳብ ያደረጉት ከፍተኛ ጥረት ከንቱ ሆኖ ቀርቷል። ስፒድ በራሱ ዓለም ውስጥ ሆኖ በቀጥታ ስርጭቱ ላይ ብቻ ትኩረት ሲያደርግ፣ እነዚህን ዝነኞች ግን እንደ ማንኛውም ተራ አድናቂ አልፎ ተርፎ እንደ ግርግር ፈጣሪ ቦዲጋርዶቹ ተመልክተዋቸዋል።
በተለይ ጆን ዳንኤል ከስፒድ ጋር ፎቶ ለመነሳትና ሰላም ለማለት በተደጋጋሚ ሲሞክር በስፒድ የግል ጠባቂዎች አሊያም ቦዲጋርዶች ያለ ርህራሄ ሲገፈተርና ወደ ኋላ ሲወረወር መታየቱ ለተመልካቾች ትልቅ መነጋገሪያ ሆኗል። ይህ ትዕይንት ለታዋቂውም ታዋቂ ያለው የሚል እውነትን ከማሳየቱ በላይ በኢትዮጵያ ውስጥ ትልቅ ቦታ ያላቸው ዝነኞች በዓለም አቀፍ መድረክ ላይ ያላቸው ተሰሚነት ምን ያህል ዝቅተኛ እንደሆነ በተግባር ያሳየ አጋጣሚ ሆኗል። ቢቦይ ቶሚ ደግሞ የስፒድን ትኩረት ለማግኘት ሲል ስፒድ ከማይወደው የፖርቹጋላዊ ተጫዋች ሮናልዶ ጋር ሁልጊዜም የሚፎካከረውን ሊዮኔል ሜሲን ስም በማንሳት ሜሲ ዘጎት የሚል ቃላትን በመወርወር ሆን ብሎ ትኩረት ለመሳብ ቢሞክርም ከሌሎቹ የተሻለ ትኩረትና ሽፋን ቢያገኝም ግን ያን ያህል ቦታ አልተሰጠውም። እነዚህና ሌሎች ቲክታከሮች በስፒድ ቦዲጋርዶች ተንጠልጥለው ሲፍጨረጨሩ ማየት ትልቅ የሆነ የመሸማቀቅ አሊያም ክሪንጅ ስሜትን የፈጠረ ሲሆን ትኩረትን ለማግኘት ሲባል እንዲህ መዋረድ ነበረበት ወይ የሚል ትችትን አስከትሏል። በሌላ በኩል ደግሞ አዶናይ ለራሱ ዝና ሳይሆን ለወንድሙ ለኢትዮጵያዊ ስፒድ ብሎ በጠባቂዎች እየተገፋና እየተንገላታ ለማስተርጎም ሲሞክር በብዙዎች ዘንድ ተደንቋል። በዚህ ሁሉ የታሪክ ግርግር መሃል ሌላኛው የብዙዎችን ትኩረት የሳበው ክስተት በጆን ዳንኤል በአዶናይና በጃኒ መካከል የታየው ያልተጠበቀ እርቅ ነው። ጆን ዳንኤል የጃኒ ቀድሞ ፍቅረኛ በመሆኑ በመካከላቸው የነበረው ውጥረት ይታወቃል። መጀመሪያ ላይ አዶናይና ጃኒ በመስቀል አደባባይ ሲገናኙ የአዶናይ ፊት የከፋውና የተቀየመ ይመስል የነበረ ቢሆንም ብዙም ሳይቆይ ግን ያለፈው ቅሬታ አብቅቶ ሶስቱም በይፋ እጅ ለእጅ ተያይዘው ሰላም ሲወርዱ መታየታቸው ትልቅ የምስራች ነበረ። ይህ አጋጣሚ ከዝና በላይ ሰብአዊነት ይበልጣል የሚል መልእክትን አስተላልፏል። ታዋቂው ቲክታከር ጆን ዳንኤል አይሾ ስፒድን ለመቀበልና ያለውን አጋርነት ለመግለጽ በአዲስ አበባ ጎዳናዎች ላይ ተገኝቶ ነበር። በወቅቱ ደጋፊዎቹ ለጆን ዳንኤል ያላቸውን ፍቅር ለመግለጽ ወደ ላይ ከፍ አድርገውት ተሸክመውት በደስታ ሲያጅቡት የታየበት ቅጽበት እጅግ ማራኪ ነበር። ይሁን እንጂ ይህ የደስታ ድባብ በድንገት ወደ አሳዛኝ ክስተት ተቀይሯል። ጆን ዳንኤል በግርግሩ መሃል ለጊዜው ግምቱ ባልታወቀ ውድ የአንገት ሀብሉን በሌቦች ተሰርቋል። ስፒድም በተደረገለት የምሳ ዝግጅት የቀረበለትን ምግብ እየተመገበ ጥሬ ስጋ እስካሁን አለመቅመሴ ቆጨኝ እያለ በአድናቆት ሲበላ ቢቆይም ብዙም ሳይቆይ ግን ስጋው ከሰውነቱ ጋር ባለመስማማቱ ከፍተኛ ህመም ገጥሞታል። በማርከስ አዲስ በነበረው ቆይታ ዶሮ ቢያቀርብለትም ስፒድ ግን በህመሙ ምክንያት በተደጋጋሚ ወደ መጸዳጃ ቤት መመላለስ ግድ ሆኖበት ነበረ። በአፍሪካ ጉዞ በ11 ቀናት ውስጥ ብቻ በእይታና በሰብስክራይበር ብዛት ኢትዮጵያውያን አንደኛ ደረጃ በመሆን አዲስ ታሪክ አስመዝግበዋል። ስፒድ ስትሪሙን ከመቋጨቱ በፊት ድሮኑን ወደ ሰማይ በመላክ የከተማዋን የምሽት ውበት ሲመለከት በአድናቆት ኢትዮጵያ በጣም ውብ ናት፣ ኢትዮጵያ ሶ ቢዩቲፉል በማለት ነበር ጉዞውን የጨረሰው። በተለይ በምስራቅ አፍሪካ ረጅሙ በሆነው በኢትዮጵያ ንግድ ባንክ ህንጻ ጫፍ ላይ ወጥቶ አዲስ አበባን በብርሃን ደምቃ ሲመለከት በሚሊዮኖች ለሚቆጠሩ የዓለም ህዝቦች ሀገሪቱን በኩራት አስተዋውቋል። በሌላ ዛሬ በተሰማ መረጃ እንግዲህ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በበጎ አድራጎት ተግባራቱ የሚታወቀውንና በአሁኑ ወቅት በሕክምና ላይ የሚገኘውን ማስተር አብነት ከበደን በአካል ተገኝተው ጠይቀዋል። ከንቲባዋ ማስተር አብነት አቅመ ደካሞችን በመርዳትና ለማህበራዊ አገልግሎት በመትጋት ለወጣቱ ያሳየውን አርአያነት አድንቀዋል። በጉብኝታቸው ወቅትም በበጎ ስራ ለብዙዎች ምሳሌ ነህ፣ ፈጣሪ ሙሉ ጤናን እንዲመልስልህ ጸሎታችን ነው የሚል የመልካም ምኞት መልእክት አስተላልፈዋል። መላው የኢትዮጵያ ህዝብም ለዚህ ለጋስ ወጣት ሙሉ ጤንነት እየተመኘ ይገኛል። የምንወዳችሁ የቻናላችን ቤተሰቦች እናንተስ በስፒድ የኢትዮጵያ ጉብኝት ላይ የታዘባችሁት ትልቁ ነገር ምን ይሆን? የትኛው ክስተትስ ይበልጥ አስደሰታችሁ? የትኛውስ አሸማቀቃችሁ? ሀሳባችሁን ኮሜንት መስጫው ላይ አጋሩን። ቪዲዮውን እንደወደዳችሁት ስለማንጠራጠር ላይክ ማድረጋችሁን አትርሱ። እንደዚህ አይነት ወቅታዊና አዝናኝ መረጃዎች በየቀኑ እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ እየጋበዝን በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።